ሰነፍ ሰው የሚያባርረው ሳይኖር በገዛ ራሱ ሲሸሽ ይኖራል ያለው ይሄ ነው። ያወቀብን እየመሰለን ማንም ሰው ኃጢአታችን ሳያውቀው በገዛ ራሳችን ተቆጥተን እንኮበልላለን ሁልጊዜ። ያ ኮብላይ አይምሮ የሚመጣው ኃጢአትን ካለመናዘዝ ነው። ስለዚህ ክርስቶስ ሰላም ልሰጣችሁ መጥቻለሁ ብሎ ለመናገር በአህያ ሄዶ ነበረ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላው አህያ ምንድን ናት? የተናቀች ናት። አህያ የተናቀች ናት። የተናቀችውን አህያ ላይ ክርስቶስ ምን አደረገ? ተጫነ። ምን ማለት ይመስላችኋል? ክርስቶስ የሚያድረው ትህትና ባለው ሰው ላይ ነው። ክርስቶስ የሚያድርበት ትህትና ባለው ሰው ላይ ነው። ፈረስ የትዕቢት ነው። በቅሎ የትዕቢት ምልክት ነው። ሰረገላ የትዕቢት ምልክት ነው። አህያ ደግሞ የትህትና ምልክት ነው። ትህትና ባላቸው ሰዎች ልቡና እግዚአብሔር ያድራል። ሁለት መነኮሳት በገዳም ሲሄዱ ወደ ገዳም ሲሄዱ በመርከብ ተሳፍረው ሲሄዱ እንዲህ ብሎ አባ መቃርስ ያደረገውን ሰምታል? አዎ እንደዚህ ብሎ እገሌ ያደርጉትን ሰምታል? አዎ እንደዚህ ብሎ አባ ገሌ እንደዚህ ሐዋርያትሳ እንደዚህ ብሎ እንትና እንደዚህ እያሉ ይተርካል። አንዱ መነኩሴ ደግሞ ዝም ብሎ ይሰማቸዋል። ኋላ እነዚህ መነኮሳት ጋር አብራችሁ መጣችሁ አለዋቸው። ገዳሙ ደርሰው ትልቅ አባት እንዲህ ያላቸው፣ አዎ እንዴት ነው ጥሩዎች ናቸው አለው። መልካም ናቸው፣ ግን ለቤታቸው መዝጊያ የለውም። ወንበዴ ገብቶ የፈለገውን አውጥቶ መውሰድ ይችላል። ምን ማለት ነው? ታሪክ አዋቂ ነን ለማለት ያን ሁሉ እየዘረዘሩ እያወጉ ስለሉ አፋቸው መዝጊያ የለውም ማለት ነው። ቤታቸው መዝጊያ ስለሌለው ወንበዴ ገብቶ ሀብት ሁሉ መውሰድ ይችላል አለ። ስለዚህ ምንድን ነው? የአፍ ትዕቢት አለ፣ የልብ ትዕቢት አለ። ስለዚህ ትህትና አንዱ ትዕቢት ምን መሰላችሁ? ትሁት ነኝ ብሎ ማሰብ ራሱ ትዕቢት ይሆናል። ታውቃላችሁ? ይህ ትሁት ለምሳሌ ተመልከቱ። አሁን አንድ ሰው ምን ይላል? አንድ ሰው ይመጣና ከላይኛው መቀመጫ መጥቶ ጉች ይላል። መጥቶ ቆጭ ይላል። እንዲሁ አይገባኝ አንድ ጊዜም ሳይገለገል እና ደግሞ አይገባኝ ብለን እዚችኛው ቁጭ እንላለን። ትዕቢት በልባችን ማለት ነው። የእሱን ያ ማለት ሲገለበጥ አይተትና የኔ ማለት ነው። ይህንን ማለት ራሱ ሰው ትሁት መሆኑን ካወቀ ትዕቢተኛ ነው ማለት ነው። ትህትና ለራስ አይገባም፣ የሚገባው ለሌላ ነው። ስለዚህ የታቀደ ትህትና የለም ማለት ነው። ኃጢአትን አስቦ ራስን ማዋረድ ነው እንጂ ትሁት ልሁን ተብሎ በቅድ ትህትና የለም። አለ በቅድ እኔ በቃ ከዛሬ ጀምሮ ትዕቢት ሆናለኝ እንደዚህ ያለ የቅድ ትህትና የለም። እና እግዚአብሔር የሚያድርበት በትህትና ነው። ትህትና ማለት ራስን ከሁሉም ሰው በታች ማድረግ ነው። ከሁሉም ሰው በታች ማለት ምን ማለት ነው? ከሐዋርያት ነው አይደለም። ከነቢያት በፍጹም፣ ከመላእክት በፍጹም። ታዲያስ ከህዝብ አለቆች ኧረ አይደለም፣ ከሹማምንት አይደለም፣ ከምንም ሰው ነው። በቃ ከምንም ሰው እኔ ያንሳለሁ። ተምሮ ሊሆን ይችላል፣ ካልተማረ ሰው ሁሉ ድንግል ሊሆን ይችላል፣ ከዘማዊ አንሳለሁ ማለት ትህትና ማለት ይሄ 24 ሰዓት ይተጋል፣ ተኝቶ ከሚያድር እኔ አንሳለሁ ማለት ይሄ ነው ትህትና ማለት እኔ አንሳለሁ። ምክንያት በየትኛው ውስጥ ባለው ነውራችን ማለት በዚህ አንሳለሁ። በአንድ ነገር እንኳን ማከናወን የማይቻለን ደካሞች በመሆናችን 20 ዓመት ያላሸነፍነው ልማድ አብሮን ያለ በመሆናችን በሌላ ጉዳይ ኃያል ብንሆን እንኳን መርፌ በምታክል በአንድ ልምድ ግን ደካሞች ነው። በአንዲት ልምድ እሷን እንኳን መቅረፍ አልቻለም። ያችን እንኳን ማስወገድ ካልቻልን ደካሞች ነን ማለት። እግዚአብሔር ያሳያችሁ። አንዲት ጠጠር ማንሳት የማይችል ሰው ይህም ቤት አፈርሳለሁ ብሎ ኃያል ነኝ ማለት ይችላል? አይችልም። አይችልም። የራሱን አንዲት ልማድ ማሸነፍ ያልቻለ ሰው አንዷን እኮ ነው አንዲቱን ወይ ቅልብልብነት ሊሆን ይችላል። እኔ ከዚህ በኋላ አፌን እንደው ቅልብልብ አላረግም ብለን ካቀድን እኮ 30 ዓመት አልፎልኝ አሁንም ቅልብልብ ነው። እሷን መቅረፍ አልቻለም። እኔ ከዚህ በኋላ አላማም ሊል ይችላል። እስካሁን አሜተኞች ነው። ይችን እንኳን ማሸነፍ ስላልቻልኩ እኔን የሚያህል ደካማ በምድር ላይ የለም ብሎ ማሰብ ይገባል። የገዛ አፉን ሰው ፈረስና በቅሎ እኮ ለጉም አልተባልንም፣ አቅቶናል። ይሁን ይህንን ባለማድረጋችን ቢያንስ የልብ ትሕትና ሊኖረን ይገባል። ከቃሉ ጋር ናችሁ እንጂ በአፍ ብድግ አድርጎ እኔ ኃጢአተኛው
እኔ ዘማዊ ነኝ፣ ከእናንተ ፊት መናገር የሚገባኝ አይደል። እንዲህ ያለ ክብስብስነት ነው። እኔ እንዲሁ እናንተ እንደዚህ ተቀምጣችሁ ትልልቆቹ በቃ ምንም ያስቀምጥ ምን ያነጋግራል ይሄ? አሁን ሰው ዝም ብሎ የሌለውን ትትና የፕሮፓጋንዳ ትትና ስለተፈቀደልኝ አመሰግናለሁ። አሁን ትትናው ፈሶ ነው። አንድ ነገር ሲናገር በአራት ፈረስ ቢታሰር የማይቆመው ሰውዬ ማለት ነው። ይህ ሁሉ የማይረባ ትትና ነው። በትህትና የተሰወረ ትዕቢት ማለት ነው። እውነቱን ዝም ብሎ በሚገባ ጭምትነትን ከልብ መያዝ ነው። ስለዚህ ክርስቶስ የሚያድረው ትሁት ሰብና ባለው ሰውነት ነው። ስለዚህ ራስን እንደ አህያ ማድረግ ማለት ነው። እንደ አንድ ኢትዮጵያዊ ጻድቅ ነበሩ እና ውሃውን የሚጠጡት ከናረንጓዴው ነው። ከናረንጓዴው ይጠጣሉ። እፋይ ነው። አባ ለምንድን ነው የሚጠጡት ሲባሉ ምን እንዳሉ ታውቃላችሁ? አይ እንዴ መነኩሴ እኮ ሳይመርጥ ነው መጠጣት ያለበት፣ ባይታዊ አይደለው እንዴ ነው አይደል መልሱ ሊሆን የሚችለው። በፍጹም እንደዚህ አላሉ። ለአህያ ውሃ አይመረጥለትም ነው ያሉ። ለአህያ ውሃ አይመረጥለትም። አህያ ስለሆንኩ ይስማማኛል። እንዴ ከዚህ በላይ ምን ይጠጣ? አህያ ጠጅ ይጠጣል እንዴ ነው ያሉት። ይሄ ነው ሰውነት ማለት ይሄ ነው። ወደ ትክክለኛ ሰውነት መመለስ ማለት ይሄ ነው። ያን የሚቀሙ መሬት ላይ ነው የሚተኙት። አሁን እኮ በዚህ በአፄ ኃይለ ሥላሴ ዘመን የነበሩ ጻድቅ እኮ ናቸው። መሬት ላይ ይተኙና ለምንድን ነው መሬት ላይ የሚተኙት? እንዴ አህያ ይነጠፍለታል እንዴ ይላሉ። ሁልጊዜ እንደዚህ ነው። አህያ ይነጠፍለታል፣ አህያ እኮ ነኝ ይላሉ። ደግሞ ይሄንን እኮ ልበል ብለው እኮ አይደለም የሚሉት። ችግሩ ትህትና የሚሆነው እኮ በትክክል አህያ ነኝ ብለው እኮ ነው የሚያምኑት። አይገርማችሁም? በቃ ነውረኛ ነኝ እኔ እንስሳ ነኝ ማለታቸው። አህያ ያላቸው አይሁድን እኮ ነው። ደንቆሮ አህያ ታውቃለች አታውቅም? እውቀት የሌላቸውን አይሁድ ነው አህያ ያላቸው። እውቀት የለኝም ማለት ነው። አህያ ነኝ ማለት እኔ እውቀት የለኝም። ማወቅ ማለት ምን ማለት ነው? ለራስ የማይረባን ኃጢአት ማስወገድ፣ የሚረባን ጽድቅ መስራት ነው። ሺህ እውቀት የተሸከመ ሰው ቢኖር ራሱን ያልገዛ ሰው መጽሐፍ ቅዱስን ተጭና ከምትሄድ አህያ ብልጫው ምንድን ነው? ስለዚህ አህያንን ማለት ነው። አህያንን ማለት ነው። ብንማር ራሱ አህያን። አሁን አንድ ሰው 5 እንጀራ ምሳ ብቻ ይበላል። ያዙ። ሆዳም ነኝ ትትና ነው? እውነት ነው። እስኪ እውነት በሉ። ያ ትትና አይደለም። እውነት ተናገር ጎበዝ። 5 እንጀራ ትጨርሳለህ። እውነት ነው እንጂ ትትና የለም። እንኳን ትትና በዚህ ዘመን እንኳን ሊኖር አቅምን ማወቅም እንኳን የለም። የሌለውን ነው የሚመኘው ሰው ማለት የሌለውን በሌለው ነገር አለ ብንለው በቃ ከቃሉ ጋር ናቸው። አሁን ይሄ አትሮንስ ምንድን ነው? እንጨት ወርቅ ነህ፣ ወርቅ ነህ፣ ወርቅ 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 ሆነ አልሆነም። በቃ ኢኮኖሚ የሌለህን ብትባል ወዴት ይወጣ? የሌለውን በሉኝ የለም የማይሆነውን ረጎት። ይህንን ነው እኮ መልመድ የለብንም። የለም ማንነቱ እንጨት በሉ፣ እንጨት በሉ፣ እንጨት ነው በቃ። ይህንን ነው ለራስ መንገድ፣ ለራስ ለሰው አይደለም ነገር እና እንዲያውም ትትና የሚባለው እንዲያውም ሰዎች ሲያመሰግኑ ኧረ እኔ እንደዚህ አይደለሁም እንደዚህ ዝም ነው የሚባለው። ሰው የሚገርማችሁ እኮ የሚያመሰግነው መልሰን እንድናመሰግነው ታውቃላችሁ። በእውነቱ እንደርሶ ያለ የለም። እግዚአብሔር የተመሰገነ ይሁን። እንደው ስላየሁሽ ደስ ብሎኛል ሲል ኧረ እኔ እንደዚህ አይደለሁም አላችሁ ይጨምራል። እናንተ አይደላችሁ እንዴ ጥሩዎቹ አላችሁ አይደለ? ኧረ እኛስ እንድን ነው ዝም አለች። ይዞ ምስጋናው ተስማምቶኛል እያለ ነው ብሎ ይተዋል። ነዶት ማለት ነው። አበዛው አሁንስ ብሎ ወግ ይቀይራል። እና ለምን ፈልጌዎት መሰለዎት ይመጣው ይላል ማለት ነው። እዚያ በኋላ ማለት ነው ሲያመሰግን ዝም አሉት ሰው ብሽቅ ብሎ ዘዋዳ ማመስገን ይተዋል። እኔ ግን እንደዚህ አይገባኝም አሉ ግን መጨመር ነው። አሃ እሱ እኮ አይታየዎትም፣ ድሮም እሱ አይገባዎትም እኮ እኛ ነን እኮ የሚታየን ይላል። ስለዚህ ትህትና በአፍ መቃወም ሳይሆን ዝም፣ ሰዎች ስለኛ ሲነግሩን በልብ እኔ ነኝ የማውቀው ጌታዬ ማን እንደሆንኩ እያሉ አንተ የምታውቅ መላክነቴን እኔ የማውቀው አውሬነቴን እያሉ ወደ ውስጥ ማሰብ ነው። ውዳሴ ከንቱ ልብ ላይ ያለ እንጂ አፍ ላይ አይደለም። አሁን ጸሎት ስንጸልይ
ለምሳሌ መኪና ውስጥ አንድ ሰው ጸሎት ተቋርጦበት ሊጸልይ ይችላል። እንቅልፍ ጥሎት አድሮ ደክሞት አሁን አንድ ሰው ዳዊት እየደገመ ሊሄድ ይችላል። ውዳሴ ከንቱ ይሆናል አይሆንም? ልብ ላይ ነው ዋናው። እንዳይቋረጥብኝ ብለህ የምትጸልይ ከሆነ አይሆንም። ሰው የኝ ብለህ ከሆነ ግን ይሆናል ነው። ልብ ላይ ነው ዋናው እንጂ ሰው ስላየን በራሱ ውዳሴ ከንቱ አይሆንም።